እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንደገና ተገናኝተናል። እግዚአብሔር ይመስገን ስለጠበቀን ጌታ። ዳራችን እንዴት ጤነኛ መሆን ይችላል በሚል ክፍል 1 ላይ ተነጋግረን ነበረ። ዛሬ ክፍል 2 የባል ሚና። የባል ሚና በትዳር ውስጥ ምንድን ነው? ክፍል 3 ላይ ስንገናኝ ደግሞ የሚስት ሚና እንላለን። ዛሬ ስለ ባል ሚና የምናወራው እግዚአብሔር ይመስገን። ባል በትዳር ውስጥ ምን ሚና አለው? በትዳር ውስጥ የባል ሚና አንደኛ ሚስቱን መውደድ። ይሄ መጽሐፍ ቅዱሳዊ ወይንም መለኮታዊ ትእዛዝ ነው። ሚስቱን መውደድ። ምናልባት ድካም ሊኖራት ይችላል፣ ችግር ሊኖራት ይችላል፣ ጉድለት ሊኖራት ይችላል። ትእዛዝ ነው። ሚስቱን መውደድ። ሚስቱን ሲወድ እሷም ትወደዋለች። ሌላው ሚስቱን ማክበር አለበት። ባል ሚስቱን ሲያከብር ጓደኞቿ ያከብሯታል፣ የእሱ ቤተሰብ ያከብራታል፣ የራሷ ቤተሰብ ያከብራታል፣ አካባቢ ያከብራታል። የተከበረች ትሆናለች ማለት ነው። መቼ? ባል ሚስቱን ሲያከብር። ሚስቱን እንድትከብርለት ከፈለገ ራሱ በቅድሚያ ሚስቱን ማክበር አለበት። ሚስቱን ሲያከብር ራሱ እየተከበረ ይሆናል። ሚስቱን ሲያከብር ሚስት ታከብረዋለች። ብዙ ጊዜ ያልሰጠነውን ነገር መቀበል እንፈልጋለን፣ ሳንሰጥ አንቀበል። 3ኛ ባል ሚስቱን ማድመጥ አለበት። ባል ሚስቱን ሲያደምጥ በውስጧ ያለውን እምቅ እውቀት ማወቅ ይችላል ብቻ አይደለም፣ መጠቀም ይችላል። በውስጧ እምቅ እውቀት አለ፣ የተደበቀ እውቀት አለ። ማናገር፣ ማድመጥ። እሷን ማድመጥ ሲጀምር፣ ከእሷ ጋር ቁጭ ብሎ ጊዜ መስጠት ሲጀምር የሚገርማችሁ ነገር የተደበቀ እውቀቷ እየተገለጠ ይሄዳል። እምቅ እውቀት ያለው እንደገና ለቤቱ ለሕይወቱ መጠቀም ይጀምራል። ስለዚህ ባል ሚስቱን ማድመጥ አለበት። በውስጧ ያለውን አውጥታ እንድትናገር ይረዳታል። ባል ሲያደምጣት በራስ መተማመኗ እየጨመረ ይሄዳል። መቼ? ባል ሲያደምጣት። ይገርማቸዋል። አንድነታቸው ከፍ እያለ የበለጠ ደረጃውን እየጨመረ ይሄዳል። አንድነታቸውን እያጠናክራል። ምክንያቱም ኮንፊደንስ ይኖራታል። ባሏ ያደምጣታል። የምትደመጥ ሴት ናት። ስለዚህ በራስ መተማመኗ ይጨምራል። ከፍታው እየጨመረ ይሄዳል። 4ኛ ላይ ሚስቱን ማድመጥ ሲጀምር ለባሏ ያላት ፍቅር ከትላንት ይልቅ እየጨመረ ይሄዳል። 4ኛ ባል ሚስቱን ማድነቅ አለበት። ባል ሚስቱን ሲያደንቅ ፍቅራቸው ወደ መልካም ደረጃ እየደረሰ እየጨመረ ይሄዳል። መቼ? ሚስቱን ሲያደንቅ። ባል ሚስቱን ሲያደንቅ ያላትን ችሎታ በሙሉ ኃይሏ ትዳሯን እንድታገለግል ያደርጋታል። አንቺ እኮ ጎበዝ ነሽ፣ አንቺ እኮ በጣም ታታሪ ነሽ፣ አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ እያለ ማድነቅ ሲጀምር ያላትን ነገር ሁሉ አውጥታ በሙሉ ኃይሏ ትዳሯን እንድታገለግል ያደርጋታል። ጉልበት ይሰጣታል ማለት ነው። ለባሏ ትልቅ ፍቅር እንዲኖራት ያደርጋታል። ባሎች ስሙኝ፣ ዛሬ ስለ ባሎች እያወራሁ በመወደድ መከበር ከፈለጋችሁ፣ በሙሉ ኃይሏ እንድታገለግል ከፈለግ፣ በሙሉ ኃይሏ ከአንተ ጋር እንድትኖር ከፈለግ አድንቃ። ሚስት መደነቅ ትፈልጋለች። ከፊት ይልቅ ለትዳሯ ታማኝ፣ ከፊት ይልቅ ለትዳሯ ግልጽ፣ ከፊት ይልቅ ፍቅር ለትዳሯ እንዲኖራት ያደርጋታል። በመጽሐፈ ምሳሌ ላይ 12:18-19 ላይ እንደዚህ ይላል፣ የሰውን ልብ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል ይላል። መልካም ቃል ደስ ያሰኘዋል፣ መልካም ቃል ደስ ያሰኘዋል ይላል። ስለዚህ ባል ማድነቅ ያለበት ምንድን ነው? ምንድን ነው ማድነቅ ያለበት? ለሚስቱ ስራዎቿን ማድነቅ አለበት። የምትሰራልን ምግብ ራሱ አድንቅ። የበለጠ ጥሩ ነገር እንድትሰራልህ ያደርጋታል። አንድ ቀን ምናልባት የሆነ ነገር ጉለት አይታ ይሄ ምንድን ነው? እሷ እኮ አትጠነቀቅልኝም። ወጥ እንዲህ ስትሰራ አንዳንድ ነገር ስታለቅ እንዲህ ጨው ወይ ታበዛለች፣ ወይ በርበሬ ታበዛለች፣ ወይ ቅባት ታበዛለች እና ይሄ ነገር አይመቸኝም እንዴ በቃ ብዙ እንደዚህ ከመውቀስ ከምትወቅሳት ይልቅ ግልጽ መንገድ ይሄንን አስተካኪ፣ ይሄ አይመቸኝም። ልክ እንደ ባዕድ ከማማት ከመውቀስ ይልቅ ይሄን አስተካኪ ብለህ በግልጽ ነገራት ታስተካክላለች። ውበቷን ማድነቅ፣ የቤት አያያዟን ማድነቅ፣ አለባበሷን ማድነቅ፣ ፊዚካሏን ማድነቅ፣ ከሰው ጋር ያላትን ኮሚኒኬሽን
ሶሻል እንዴት ናት? ብርቱቱን ደካማ አድንቃ ታሻሽላለች፣ ትቀየራለች። ራሷን መጠበቅ እንዴት ናት? አድንቃ ትቀየራለች። አድንቃ አንቺ ጎበዝ ነሽ፣ አንቺ እንዲህ ነሽ ስትላት ሞራሏ ከፍታዋ እየጨመረ ይሄዳል። ያኔ ትዳራችሁ እንዴት ጤነኛ ይሆናል መሰላችሁ? ጤነኛ ትዳር ነው። ባል ማድነቅ ያለበት ሚስቱን ነው። ደካማ ነገር ደግሞ ካላት በግልጽ መምከር፣ ቁጭ አድርጎ ይሄን አስተካክልሽ። ያኔ ትዳር እንዴት ያምራል፣ ጤነኛ ይሆናል። ሌላው ነገር ብዙ ካደረገችው መልካም ነገር ይልቅ ጥቂት ነገር ሳብ አድርጎ አውጥቶ መወቃቀስ መልካም አይደለም። አንድ ጊዜ እንደዚህ ሆነ፣ ምስክርነት ልንገራችሁ። አንድ ባል ከሚስቱ ጋር ተጣላና መጣ እና አይኑን ማየት አልፈልግም፣ እኔ መታረቅ አልፈልግም፣ በቃ አልፈልጋትም አለ። ከዛ በኋላ ቄስ እንዴ በቃ አትፈልጋትም? አልፈልጋትም። ለምን? በቃ አልፈልጋትም። በቃ እንደሱ ከሆነ አንድ ጊዜ እስቲ ጥፋቷን ሁሉ ዘርዝረ በዚህ ወረቀት ጻፍልን ብለው ወረቀት ሰጡትና ጥፋቷን ሙሉ ለሙሉ ጻፈ፣ በደሏን ጻፈ። ከዚህ ጨርሻለሁ። እሺ አሁን ደግሞ ምን ታደርጋለህ? በጎ ጎኗን ለአንተ ያደረገችውን ከተገናኛችሁ ከጭንቀት ጊዜያችሁ አንስቶ ለአንተ ያደረገችውን መልካም ነገር ጻፍልን ብለው ወረቀት ሰጡት። ከዚያ በኋላ ወረቀት ወስዶ መጽሐፍ ጀመረ። እየጻፈ ይገርማችኋል፣ መልካም ጎኗን ጽፎ መጨረስ አቃተ። ወረቀት አንስቶ ወረቀት ጨምሩልኝ አለ። ወረቀት ተጨመረለት፣ ተጽፎ መጣ። ወረቀቱን ጽፎ ሲጨርስ ሁሉ ነገር ሲጨርስ እንግዲህ በቃ አሁን አይኗን ማየት አትፈልግም፣ በቃ ይቅር አይደል ይፍረስ አይደል በቃ አይ እነሱም አይደለም ቄሳውንም ሀሳቤን ቀይሬያለሁ አለ። አይታችኋል? ከብዙ መልካም ነገር ውስጥ አንዷን ደካማ ጎን መዘዝ እያደረጉ መወጋገጥ ይሄ ለትዳር አይፈጥንም፣ ትዳር ጤነኛ እንዲሆን አያደርግም። ስለዚህ መልካም ነገርን እያሰብን መደናነቅ አንቺ እኮ ቆንጆ ነሽ፣ ታምሪያለሽ፣ እንዲህ ደግሞ ብታረጊ፣ እንዲህ ደግሞ ብትለብሺ ብትላት ውበቷ ላንተ ነው። ፍቅሯ እየበለጠ እየጨመረ ይሄዳል። ብዙ ጊዜ ብዙ ባሎች ሚስቶቻቸውን በግልጽ አንቺ ቆንጆ ነሽ አይሏትም፣ አያደንቋትም። ሚስት መደነቅ ትፈልጋለች። ምሳሌ 31:29 ላይ መጽሐፍ ቅዱስ እንደዚህ ይላል። ደስ የሚለኝ ቃል በጣም ወደዋለሁ። ቃል መልካም ያደረጉ ብዙ ሴቶች አንቺ ግን ከሁሉ ትበልጫለሽ። ሚስትህን እንዴት ልትላት ይገባል? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ብለን ከፍ ልታደርጋት ይገባል። እንደዚያ ሲሆን ባሎች ይህን ግዴታ ሲወጡ ትዳር ጤነኛ ይሆናል። 5 መስፈሮች ተናግሬያለሁ፣ እንድታስተውሉ ይፈልጋለሁ። ማክበር፣ ማድነቅ፣ መውደድ፣ ማድመጥ። እነዚህ ነጥቦች ላይ ከሰራችሁ ትዳራችሁ ጤነኛ ይሆናል። እግዚአብሔር ይርዳችሁ። ጤነኛ ትዳር ማንም አይጠላም። ቆንጆ ሚስት ማንም አይጠላም። ቆንጆ ባል ማንም አይጠላም። ስለዚህ ከሰራንበት አሁን እዚህ የምንሰጠውን ትምህርቶች ከተከታተላችሁ ጤነኛ ትዳር፣ እርግጠኛ ነኝ ጤነኛ ትዳር ይኖራችሁ። በ3ኛ ክፍል የሴቶች ሚና ምንድን ነው በሚል እንገናኛለን። ተባረኩልኝ። ወዳችኋለሁ።